ሰላም ጤና ይስጥልኝ ውድ የዚህ ቻናል ቤተሰቦች እንደምን ቆያችሁ? ይህ ራዲዮ አዲስ ዩቲዩብ ቻናል ነው። በዛሬው ትረካችን አዜብና ሌሎች አጫጭር ትረካዎችን ከያዘው በ1981 ዓመተ ምህረት በመስፍን ሀብተ ማርያም ከታተመው መጽሐፍ ውስጥ አዜብ የተሰኘውን ልቦለድ ይዤላችሁ ቀርቤያለሁ። ወደ ትረካው። አዜብ ደራሲ መስፍን ሀብተ ማርያም። የገና በዓል ሊመጣ ሳምንት ቀርቶታል። አዜብ ትምህርት ቤት ሲዘጋ እንዴት እንደምታሳልፈው ታስባለች። ሳሳ ያለ የቤት ቀሚሷን እንደለበሰች ለጠዋት የምታዘጋጀውን ዞማ ጸጉሯን እየተቀለለች አይኗን ወለሉ ላይ ቦዘዝ አድርጋ አሮጌ ሶፋዋ ላይ እግሮቿን ሰብስባ ተቀምጣለች። ሳቂታና ትናንሽ አይኖቿን ወዲያ ወዲህ እያዘዋወረች የአይኗን ቆብ አልፎ አልፎ ስታርገበግብ ከትካዜዋ ጋር አንድ የጠፋ ዕቃ የምትፈልግ ትመስላለች። ቅርጹን ጠብቆ የሚወጣው አንገቷ ከሳካሉት ጉንጮቿ ጋር ተስማምቶ ዘንበል የማለቱ ሁኔታ ውበቷን በጉሎ ያሳያል። ሆኖም ብስጭትና ጭንቀት ያገረጣው ክብ ፊቷ ደም ግባቷን ወለል አድርጎ የሚያሳይ ቢሆንም ውስጠኛውን ማንነቷን ከቶም አይሸሽግላትም። በሜትር የተለካ የሚመስለው ቀጥ ያለ ትከሻዋ፣ እፍኝ የማይሞላ ወገቧ፣ ሽንጧ የወጣትነት ውበቷን የሚመሰክሩላትን ያህል ፈገግታና ልዩ መስህብ ያለው ገጽታዋ ለኑሮና ትዳር ያላትን ድንጉጥነት ይለፈፍባታል። በአንድ ከባድ የህይወት ጥላ ስር መሆኗን ሁለመናዋ ይናገርባታል። አዜብ ወትሮም እንዲሁ ናት። ለሐሳብ እየተዘጋጀች እንደመሰለች ናት እና አሁንም ያንን ባህር ትቀዝፈዋለች፣ ታወጣለች፣ ታወርዳለች። እናትና አባቷ ያሉት አርባ ምንጭ ነው። አለሷም ልጅ ስለሌላቸው ለሶስት ቀንም እረፍት ቢሆን አጠገባቸው ብትሆን ደስ ይላቸዋል። እንዲያውም በቅርቡ ደብዳቤ ጽፈውላታል። ብትቀር ምን ያህል እንደሚከፉ ታውቃለች። እንዳትሄድ ደግሞ ይዛላቸው የምትሄደው ነገር የላትም። በመምህርነት በወር 200 ብር ደሞዝ ቢኖራትም ከዕለት ቀለብና መፈናፈኛ የሚያልፍ ሆኖ አላገኘችውም። ከግንፍሌ አርባ ምንጭ ሩቅ አልነበረም። ከባል ተፋቶ ልጅና ሰራተኛ ወይም ቀላቢ ይዞ ለመኖር ግን ሩቅ ነው። አይኗን ከወለሉ ላይ ነቀለችና ሳታስበው በፀጉር መያዣው ጆሮዋን መኮርኮር እንደጀመረች ነጋሽ ሁሴን ድንገት በሐሳቧ መጣባት። ከተለያዩ 2 ዓመት ሆኗቸዋል። በመለያየታቸው ምንም የቀረባት መስሎ አይሰማትም። ከሰቃይ ተገላግያለሁ ብላ ከማመን በስተቀር አብሮ የመሆን አጋጣሚ ይኖራል ብላ ከቶም ግምት አሳድራ አታውቅም። ሆኖም ሳትወድ ብዙ ጊዜ ታስታውሰዋለች። ማፍቀር እንደሱ ያፈቀረችው አልነበረም። በስካር የተበከለው ጠባዩ ግን አስመርሯት ትዳራቸውን አናጋው። ምናልባት ድብቅ በሆነውና ራሷን በደንብ በማታጤነው የልቧ ክፍል ውስጥ የነጋሽ ፍቅር በደብዛዛ መልኩም ቢሆን እርዝራዡ ሳይኖርባት አይቀርም። ይሁን እንጂ አምና ልትቀበለው ቀርቶ ይኖርብኝ ይሆን ብላ የምትለው አይነት እንኳን አይደለም። እንዲሁ በትዝታ መልክ ያሳለፉትን ህይወት ስታስታውስ ክፉ ነው እያመዘነ የሚታያት። በሱ ምክንያት ምን ያህል ከሰውነት ተራ እንደወጣች፣ ከጓደኞቿ እንዳነሰች፣ የሌለባትን ጠባይ ንጭንጩን፣ ስድቡን፣ ቅናቱን እንደለመደች ትዝ ሲላት ባለፈው ሁሉ ትቆጫለች። እኔ ስገነባ እሱ ሲያፈርስ፣ እኔ ሳመቻች እሱ ሲቃረን፣ አንጀቷ ውስጥ እንደ ሽል ሁሌም የሚላወስባት ይሄ ነው። ነጋሽን በእርግጥም ተወደው ነበር። ለካ ሁሉም ሲቀር ይቀራል። መልክና ቁመና፣ ፍቅር፣ አዋቂነት
ለካ በስካርና በአጉል ጠባይ ደፍርሶ እንደረከሰ ጠበል የትም አውላላ ሜዳ ላይ ተደፍቶ ይቀራል። ከመምህራን ማሰልጠኛ ተመርቃ 1 ዓመት እንደሰራች ነው የተገናኙት። ነጋሽ ሁሴን ያኔ አውራ ጎዳና መካኒክ ነበር። ትምህርቱን ከ6ኛ ክፍል ያቋረጠ ቢሆንም በልምድና በተፈጥሮ ብልህነቱ ቀልጣፋ ሰራተኛ ብቻ ሳይሆን በደሞዙም በኑሮውም ከሷ የተሻለ ነበር እና 3-4ቴ ወጣ ማለት እንደጀመሩ በለመደው ወጥመዱ አስገባት። ወዲያው ተጋቡ። ኑኑ ተወለደች። ኑኑ የ3 ዓመት ልጅ ስትሆን ወደ ስካር ዓለም ወረደ። የቀድሞ ፍቅር በተንሰራፋበት ቤት የ3 ዓመት ስቃይ ተተካ። የደረሰው ሁሉ ደረሰ። በኋላ አንድ ቀን ድንገት እንደወጣ ቀረ። ፖሊስ ጣቢያ አስመዘገበች። ለዘመድ አዝማድ አዋየች። የምናውቀው ነገር የለም ተባለች። የመጠጥ ጓደኞቹ ብቻ ሰው ደብድቦ ጠፍቷል የሚል ያልተጨበጠ ወሬ ነገሯት። መስሪያ ቤቱ ብትጠይቅ ከስራ ጠፍቷል የሚል መልስ አገኘች። ከዚያን ጊዜ ወዲህ 2 ዓመት ሙሉ ወሬውንም ሰምታ አታውቅም። አዜብ ሁኔታውን በዝርዝር ማሰብ ደስ አይላትም። ስድቡን፣ ዱላውን፣ በልደታ ባዶ ኪስ መምጣቱን ገና ስትጀምር ያንገሽግሻታል። ለሷ እንደሚገባት ያለምንም ጥርጥር ትጠለዋለች። ሆኖም የሚያስቸግራት የድምፁ ሁኔታ ነው። ዝም ብሎ በትዝታ መልክ ጥሩም መጥፎም ንግግሩ በሄደችበት እየተከተለ ብዙ አውቋታል። የኋለኛው የስካር ዘመኑ ብቻ ቢሆን ባልከፋ፣ የቀደመውም የፍቅር ጭውውታቸው ከተደበቀበት ብቅ እያለ ጣፋጭ ድምፁ ይሰማታል። ለራሷ የሚገርማት ደግሞ ልክ የሱም ድምጽ መሆኑ አይሆንም። አንዳንዴ ቀጠን፣ አንዳንዴ ወፈር፣ ደግሞ ሌላ ጊዜ ጉልደፍደፍ ወይም ተብተብ ይልባታል። በል ሲለው ከሁሉም ይቀያየጣል። በል ሲለው ደግሞ ጭራሽ የሱ ድምጽ መሆኑ ይቀርና የሌላ የማታውቀው ሰው ይመስላታል። የምትሰማው ንግግር ግን የነጋሽ ይሆናል። እንደምን ብላ የሱ ድምጽ ነው የሚል ውሳኔ ላይ ስትደርስ ያለያያቸው ሰካራም ባህሪው በሌላ በኩል ከፍ ይልባታል። የሌላ ነው ብላ አፎይ ለማለት ስትሞክር ግን በአፍላው የፍቅር ዘመን የተነፈሰባት አይነት ንግግር በስርቆሽ በር ይገባና ምናቧ ላይ ጦሩን ይሰብቅባታል እና ለማስወገድ ትጥርና ሲያቅታት እኔ አዜብ እኔ እንደሆንኩ ወይ ፍንክች ትላለች ለራሷ። የሚፈላባትን ንዴት በራስ መተማመን ለማብረድ ደግሞ አንዳንዴ መናጢ ለምን ገደል አይገባም? ከተረሳ እዛው አርፎ አይቀመጥም ትልና የመሳለቅ ምሬት የተቀላቀለበት ሳቅ ይሞካክራታል። የተረሳ ፍቅር በግድ ሊመጣ ማለት ስታስበው ይዘግንናታል። አዜብ ዛሬም የነጋሽ ሐሳብ ይህን በመሰለው መልኩ ነው የመጣባት። በተለይ የተለመደው ንግግሩ ጸጉሯን ለማዘጋጀት ያለ ወትሮ ረዘም ያለ ጊዜ እንድትወስድ አድርጓታል። አሰራሩም የላዩ ታች የታቹ ላይ እየሆነባት ተበለሻሽቶባታል። እጭ የዛሬው ጸጉር ባይሰራ ይቅር አለችና ተነሳች። ከመደርደሪያው ላይ የዴል ካርኔጊን How to Win Friends and Influence People የሚለውን መጽሐፍ ብድግ አደረገችና ደረቅ ወንበር ላይ ቁጭ ብላ ገለጠችው። ምን እንደምታነብ በቅጡም አልታወቃት። ወዲያው ሶፋዋ ላይ ተመልሳ ተቀመጠች። ጋቤን እስኪ ስጭኝ አማረች አለችና ተጣራች። ሰራተኛዋ ማድ ቤት ስለነበረች አልሰማቻትም። ድጋሚ ልትጣራ ስትል የክራር ድምጽ ከጎረቤቷ ከሚቀጥለው ክፍል ሰማች። ጸጉር ማስያዣዋን ካስቀመጠችበት ለቀም አደረገችና በጣቷ እያሽከረከረች ታዳምጥ ጀመር። የአምባሰል ዜማ፣ የግንፍሌን የመኪና ጥሩምባና የውሾች ጩኸት ሁሉ አፍኖ ምሽቱን እየሰነጠቀ በአየሩ ላይ ይዘንባል። ነፋሱ አዝሎ የሚያመጣው ይመስልና ደግሞ ወሰድ መለስ የሚያደርገው አይነት ይሆንና በከፍታና በዝቅታ በግልቢያና በለሆሳስ ጨለማውን የሚያባርር እየመሰለ ጥዑም ቃናውን ይናኘዋል። አዜብ ይበልጥ ለማዳመጥ ተመቻቸች።
የቤት ቀሚሷን ሰብሰብ ባደረገችና የሚያማምሩ የእግር ጣቶቿን እያሻሸች ልትሸፍናቸው ሞከረች። እንደ በረዳት ሁሉ አሮጌው ሶፋ የጠበባት መሰላት። ቀና ብላ ግድግዳው ላይ የተሰቀሉትን ስዕሎችና ፎቶግራፎች አማተረች። ልብ ግን አላለቻቸውም። አንድ ሁለቱ ላይ ሐሳቧን ልታሳርፍ ብትሞክር ማቃታት። ወጥሮ የምትበረበረውን ትውስታ ብላ ለመጀመር ጊዜ አላገኘችም። ብቻ ጭው ብላ በስሜት ጎዳና ስትሄድ አንዳች ሰመመን መሳይ ነገር ሲንጸባረቅባቸው ይታያት ጀመር። ወደ ሩቅ አገር እያንሳፈፈ የሚወስድ አይነት ሁለመናን የሚነካካ በሙዚቃ የሚተኮስ ልዩ ርችት እየመሰለ ይታያት ጀመር። አምባሰሉ ቀጥሏል። በቀጫጭን ጅማቶች እየተጎነተለ ሳይታይ እንደ እሳት ወላፈን እየተጠቀለለ እየተወነጨፈ በግቢው ዛፎችና አበቦች ሳይቀር በሚያባባ ቋንቋው ይርመሰመሳል። እንደ ድርደራም ግርፍም እየሆነ በነጠላም በአጀብም እየሆነ ደግሞ በአንድምታ እየተዋሃደ እንደገና እየተመሳቀለ ተመሰቃቅሎ እየተዋሃደ በአዜብ ክፍል ውስጥ ይፈሳል። ግድግዳውን በርቅሶ በቀርፋፋ ሬዲዮኗ በአረጀ ወለሏና ምንጣፏ በለጠፈቻቸው እጅ ስራዎቿ ላይ ሁሉ በገናና ድፍረት ያንዣብባል። በመጽሐፍ መደርደሪያዋ በብፌዋ በጠረጴዛዋ እየተሽለከለከ ይተማል። ሙዚቃው ይተማል። አይታ ማታውቀው የትፍስህት መድረክ እፊቷ ተዘረጋ። አይኗን ወደ ጣሪያው ላከችው። ባለችበት ተቁነጠነጠች። እንደ መንጠራራት አሰኛት። አንዳች ደስ የሚል ነገር ወረራት። ገንገዝገዝ ያለ የከብቶች መግቢያ ሰዓት፣ አደይ አበባው የሚፈካበት፣ እሸቱ የሚያሸትበት፣ ቄጠማው አክርማው የሚነቀልበት ወራት ትውስ አላት። ልጆና ያየችው የሰርግ ድፎ ዳቦ ከነዳሱ ጠረን ፊቷ ድቅና አለባት። ሎጋው ሽቦ፣ ጭፈራው፣ የጥምቀቱ ሽርጉድ፣ ሎሚ ውርወራው፣ እንሶስላው በደቂቃ እየተጠራራ ብዙ ዓመት ወደ ኋላ መለሳት። ነገር ግን አልቆየችም። ባለክራሩ መሰለ ጎላ ባለ የምናብ እይታ ከተፋለባት። እስከ ዛሬ ከሰራተኛዋ ከአማረሽ ጋር አንዳንዴ በረንዳ ቁጭ ብለው ሲጫወት ተደብቀው ሲያዩት በቆዩት ሁኔታ ብቻ ነበር የምታስታውሰው። መሰለ በተለይ ጨረቃ የወጣችበትን ምሽት ይመርጣል። አሮጌ ጋቢ ብጤ ጀርባው ላይ ጣል ያደርግና ትንሽ ወንበሩን በረንዳው ጋር አምጥቶ ክራሩን መቃኘት፣ መደርደር፣ አንዳንዴም መግረፍ የወትሮ ልማዱ ነው። ታዲያ ዘዴውም አመታቱም አይሰለችም። አማረችና አዜብ ከአለፍ ገደም በመስኮቱ እያጮለቁ ያዩታል። ኑ እባክዎ እትዬ ዛሬ ደግሞ እንደሚያደርገው ነገር ትላለች አማረች አንዳንድ ቀን። ደግሞ ዛሬ ምን አየሽበት? ለአንቺ መቼም ሁሌም አዲስ ነው ትላለች አዜብ። አሬ ዛሬው ለብቻው ነው። ወገቡን ሁሉ ሰበቅ ያደርገዋል፣ በእግሩ መሬትን ሁሉ ይደበድበዋል። አማረች የጀመረችውን ነገር ካላብራራች በቀላሉ አትተውም። በይ መብራቱን አጥፊ አደራሽን። እንዳያይሽ የኛ ወንዶች የተወደዱ ነው የሚመስላቸው ሲያደንቋቸው፣ አንቺ አታውቂም ትላለች አዜብ። ከዚያ መጋረጃውን ገለጥ አድርገው መሰለን ከነክራሩ እያጠኑ ሲያወሩ ያመሻሉ። አማረች ስለመሰለ ብዙ ታውቃለች። አኗኗሩን ውሎውን ሁሉ ከቤቱም ከጎረቤቱም ትሰማለች። እንዲህ ማታ ማታ ከአዜብ ጋር ሆነው ሲመለከቱት የባጡንም የቆጡንም ስለሱ የማታወራው ነገር የላትም። ስለ ሙዚቃው ግን ምንም ስሜት ተፈጥሮባትም አያውቅም። ለሷ ክራርና መሰንቆ መምታት አዝማሪነትን ነው የሚያስታውሳት። ከአክስቷ ጋር ደብረ ብርሃን ስትኖር ያደገችበት ጠጅ ቤት ትዝታን የሚመጣባት እና ክራሩን ከቁም ነገር አትጥፈውም። ብቻ ስለመሰለ ማውራት ደስ ይላታል። ያለባበሱን፣ ያካሄዱን፣
የአወራሩን ሁኔታ እያነሳች ዝም ብላ መገረም መሳቅ ነው። በልቧ ጓሮ ምናልባት ክራርና አስተማሪ ምን አገናኘው ሳትላት ቀርም። በዚህ ምክንያት ሊሆን ይችላል አንገቱን ባነቃነቀ ቁጥር፣ ጭንቅላቱን ቀብሮ ባወዛወዘ ቁጥር፣ አንዳንዴም ድምጹን ከፍ ባደረገ ቁጥር እዩልኝ እትዬ፣ አሬ ዛሬው ስለብቻው ነው ምን ነካ ይባላል እያለች እንደ ጉድ የምትፍነከነከው። እውነትም ስሜቱን ሁሉ ለዛፎችና ለጠራው ሰማይ የሚያስተጋባ ይመስል አንዳንዴ ክራሩን ይዞ ብድግልና እየተንጎራደደ ወደ አታክልቱ በአንድ እጁ ያመለከተ ደግሞ ከራሱ ጋር እንደመነጋገር እያለ በል ሲለውም ከበረንዳው ወርዶ ወደ ሰማዩ ያንጋጠጠ ያለ የሌለ ድምጹን ለራሱ በመሰለው መንገድ ያስረቀርቀዋል። በዚህ ጊዜ ሁሉ ግን በአዜብ ወጣትነት ላይ ያልታወቀ ፍም እሳት ያጭራል። ምን እንደሆነ ለራሷም ቢሆን አይገባትም። ብቻ ስትሰማው ምን እንደጠማት ሳታውቅ ትረካለች፣ ምን እንደራባት ሳታውቅ ትጠግባለች። የተፈጥሮ ወጌሻ እንደሆነ ሁሉ የሙዚቃው ማስገምገም የቆሰለ ህሊናዋን አይዞሽ የሚልላት መስሎ ይሰማታል። ዝም ብሎ ደስ የሚል አይነት ነገር እፊቷ አይደቀንባትና ዘወር አልል ይላታል። አንዳንዴ ፈዘዝ እያስደረገ ያስተክዛታል። አንዳንዴ የልብ ትርታዋን እያስጨመረ በሆነ ስሜት ውስጥ ይዘፍቃታል። የሙዚቃ ስሜትና የመሰለ ማንነት በክራር እየተመሰለ ጦሩን ከሰበቀባት ቆይቷል። ነጋሽ በቀየሰው ጎዳና ከነክራሩ ይመላለስበታል። ነገሩ ዛሬ የጀመራት አይደለም፣ ከ3 ወር ወዲህ በዚህ መልኩ የመጣ ነው። ዛሬም በዚህ ሁኔታ ላይ እንዳለች የክራሩ ምት በሐሳቧ ወደሱ ወሰዳት። እሱ ሰው ያንድ ደስ የሚል ነገር አለው፣ ግን ምንድነው አለች በሆዷ። መንገድ ላይ ሲሄድ ሰው ቀና ብሎ ያይም፣ አይናፋር ነው ልበል። አመጡ ሲናገር ግን ድምፁ አንዳች የሚጣፍጥ ቃና አለው። ለራሱ እንደሚነጋገር አይነት ሆኖ አይኖቹን በአድማጭ ፊት ላይ ወርወር ከብለል ደግሞ ከቆባቸው ዘቅዘቅ ሲያደርጋቸው ይሄን የማይሉት መስህብ ይፈጥሩለታል እያለች ለራሷ አልጎመጎመች። ልብ ብላ ያስተዋለችው ባለፈው ፋሲካ እቤቱ ምሳ የጋበዛት ዕለት ነበር። ለመቅረት አቅማምታ ነበር። አማረች ናት የገፈፋቻት። የጎረቤቷን ክፍል ከተከራየ 6 ወር ነው። አሁን መኖሪያዋ የመጣችው ከ2 ዓመት በፊት ነበር። የንግግር ልውውጥ ባያደርጉም አንዳች ግብብነት በልባቸው ፈጥረው ነበር። ስታየው ድንግጥ ትላለች። እሱም አንዳች መልእክት ሊያሳያት እየሞከረ አጋጣሚው ሳይመቸው ይቀራል። አማረች ለአዜብ በየጊዜው ስለ መሰለ ጥሩ ነገር ታወራላታለች። ጠንቃቃ ነው ብዬ ወተትዬ መጠጥ የሚጠጣው ቤቷ አስመጥቶ ነው። አንድ ሴት ቤቱ ደርሳ አታውቅም። ውጭ ማደርማ ሞቱ ነው እያለች ትደጋግምላታለች። በኋላ ነገሩን እያሻሻለችው መጣች። ወይ በሞትኩት አንዱ አጣጭ እንኳን አጠገቡ አለመኖሩ እንዴት ያሳዝናል ማለት ጀመረች። ባስ ስታደርገውም ምን ነው በአንድ ተማሪ ቤት ባስተማራችሁ ሁለታችሁ ትዬ ማለት አመጣች። አዜብ ፊት ባትሰጣትም የነገሯ አካሄድ አልተሰወራትም። ይሁን እንጂ በቃ ሰማሁሽ ዝም በይ ከማለት አልፋ በምትሰጣት አስተያየት ተስፋ አላስቆረጠቻትም። እንዲያውም ይህን ስትሰማ ደስ ይላት ጀመር። ያችም ቂል በሚያስመስላት የበግ አይኖቿ ሁኔታውን ማጤን አላቃታትም እና እንደዋና ስራዋ በጉዳዩ ገፋችበት። ሆኖም አማረች በዚህ ተወስና አልቀረችም። እሱንም በዚሁ መልክ ቀረበችው። ለዚህ የወሰደችው የመጀመሪያ እርምጃ ስሜቱን ከሰራተኞች ማጥናት ነበር። በተለይ አሰለፍ የተባለችው ሰራተኛው የነበረች ጊዜ በጣም ተሻርከው ስለነበር ውሎ ዋዚያው ሆነ። ቡና አብረው መጠጣት፣ ምግባቸውን እየቀላቀሉ መብላት ልማድ ሆኖባቸው በዚያው ልክ ወሬያቸው ማለቂያ አልነበረውም። አንቺ አሰለፍ አሁን እውነት ፍቅረኛ የሚለው ጋሽ መሰለ ትጠይቃታለች አሰለፍን።
ኧረ ምንም አይቻላቅ ትላለች አሰለፍ። እንዲሁ በተማሪ ቤትም እሱን ደግሞ እንዴት ብዬ አውቃለሁ ልጄ? ተማሪ አይደለሁ። ጭምጭምታም ሰምተሽ አታቂ? ኧረ በፈጠረሽ ምንም አልሰማሁ፣ ወርዶብኝ። እህትዬ መቼም የሱ ነገር አይሆንላትም፣ ብታይ ካፏ አትለየውም ትቀጥላለች አማረች። ካልሽስ ጋሽ የሚሆን ያልሆነውን ይጠያይቃሉ። አሰለፍ ታራዝማለች። እንዴት የፍቅር አይነት? እሱን አንቺ ታውቂያለሽ። ብቻ ይጠያይቃሉ አልኩሽ እኮ። አንቺን ነው የሚጠይቅሽ? አማረች ጨዋታ ዳር ድንበር ካላደረገች አይሆንላትም። አበዛሽው አሁንስ። ታዲያ ማናልና ነው ካለኔ በቤቱ? በስጭስጭት ያደርጋታል አንዳንዴ አሰለፍ። ክራር ላስለምድሽ ያላትን አንድ ቀን ነግሬሻለሁ። ይቀጥላል የአማረች ጥያቄ። ማንን? አሰለፍ ነገር እንደ መርሳት ትላለች በየጣልቃው። አንቺ ደግሞ ልበ ቢስ ሆንሽብኝ። ስለማን ስናወራ ቆየንና ነው እስካሁን? ብድሯን ልትመልስ ትፈልጋለች አማረች። ካልሽስ አማረች፣ እኚህ እህትዬ የምትያቸው ሴትዮ አንድ ቀን ቡና ልገዛ ሱቅ ሲሄድ ከጋሽ ጋር ቆመው ሲያወሩ ቡና የማይጠጣ ጎረቤት መንገድ ይገናኛል ሲሏቸው ጆሮዬ ጥልቅ ብሏል ትላለች አሰለፍ። አይ ይሄን እንኳን እህትዬ አይወጣትም። አማረች ትከራከራለች። ልጅነቴን ይቅጨው ስልሽ አሰለፍ እንደ ልማዷ ትምላለች። ተይ አትማይ ትቀስፊያለሽ። እህትዬ እንዲህ አይን አውጣቶ ነው። ባይሆን ጋሽ መሰለ በዚያን ሰሞን ቤቴን መቼ ታይልኛለሽ ሲላት አንቺም ልብስ እያጠብሽ ሳትሰሚ አልቀረሽም ትላለች አማረች። እሱን ደግሞ ልብም አላልኩ። መቼ ነው ልጄ? አሰለፍ ትክዳለች። በዚህ ሁኔታ በጥቂት ቀናት መሰለ ለአዜብ ያለውን ፍላጎትና አዝማሚያ ማወቅ ቻለች አማረች። ከዚያ በኋላ የራሷን ፍም እየቆሰቆሰች የማቀራረብ አንቴኗን ወደ እሷ አነጣጠረች። እርሶም ለካ እንደትዬ አስተማሪ ነዎት አለችው አንድ ቀን ሰላምታ ሰጥተው ሰፈሩ የተስማማው መሆኑን ከጠየቀችው በኋላ። በምን አወቅሽ አላት። ቦርሳው ያስታውቃል፣ እሷም እንዲህ አይነት አላት፣ ቀለሙ ብቻ ጥቁር ነው አለችው በትህትና። በሌላ ቀን ለሚካኤል ተጋግሮ ከነበረው ዳቦ ቆረስ አድርጋ እህትዬ ይችን ይቅመሱ ብለዋል ብላ እቤት ወሰደችለት። በማግስቱ አዜብን ስለ ግብዣው አመሰግናለሁ ሲላት ሳይገባት ስለቀረ ዝም ብላ ተገርማለች። አማረች አልነገረቻትም። ከዚያ በኋላ ደግሞ አሰለፍ ወጣ ሌላ ሰራተኛ ሲያፈላልግ በቆየባቸው 15 ቀናት ውስጥ አዜብን እያማከረች አንዳንዴም በራሷ ፍላጎት ምግብ ታበስልለታለች፣ ቤት ትጠራርግለታለች፣ ትላላከዋለች። እሱም ለሻሽ መግዣሽ ይሁንሽ እያለ 2-3 ብር ጣል ያደርግላታል። በዚህ ሁኔታ መካከል አዜብና መሰለ የራሳቸው ገጠመኝ እየመሰለላቸው መቀራረብ ጀመሩ። ሲኒማ ውለው መምጣት፣ መናፈሻዎች ሻይም ቁርስም እያሉ በሽርሽር መዝናናት ጀመሩ። ቅርርባቸው ዳበር ብሎ አካል ለአካል የተዋሃዱት ባለፈው ፋሲካ ቤቱ ራት የጋበዛት ዕለት ነበር። ቆንጆ ራት ነበር። ታዲያ የቢራው መደጋገም የአዜብን ስሜት ናር ማድረግ ብቻ ሳይሆን የመሰለንም እፍረት የተሞላበት ፍላጎት ከተደበቀበት አውጥቶ አጋለውና ተቃቅፈው ምሽቱን እንደ ልብ እንዲዝናኑበት አደረጋቸው። ያን ዕለት ክራር የሚባል ትዝም አላለው። ብቻ ሽንጧን በእጆቿ አንቆ ይዞ ሁለመናዋን ፍቅር በተራቡ ስሜት እየነካካ አልጠግባት ብሎ አመሸ። ያን የሚያምር አንገቷን፣ የእግር ጣቶቿን፣ ተረከዟን ሳይቀር በቅፍቱ ተመላለሰባቸው። ካምባሰሉና ከትዝታውም ዜማ 10 እጅ የሚመጥቅ ልዩ የሆነ የደስታ መረዋ ጠባብ ክፍል ውስጥ ሲያስተጋባ ተሰማው።
ከሳቂታ አይኖቿ የሚወረወረውን ከጠረኗ የሚፈነጠቀውን ላይ ከለግላጋነቷ የመነጨውን እርካታ በስሜቱ እየተርበተበተ ተቀበለው። ያን የመሰለ ደስታ አጋጥሞት አያውቅም። አዜብም የሱን ያህል አይሆን እንጂ ምሽቱን ተደስታበት ነበር። እንደ ሩቅ አገር ትዝታ የሚናፍቀው ሙዚቃው ከአይናፋሩ ስብዕናው ጋር ተዋህዶ ስዕሉ ፊቷ ሲደቀን እንደ መቅበጥበጥ አደረጋትና የታመቀው የፍቅር ጥማቷ ድንገት ሲጎነተል ተሰማት። አንዳች በውስጧ የተጠራቀመ የምኞት አስኳል የተሰበረ መሰላት። አጠር ፈርጠም ካለው ሰውነቱ ውስጥ ምጥና አካሏን ሽጉጥ አድርጋ አትልቀቀኝ እንደምትል ሁሉ አይኖቿን አስለምልማ የወቅቱን መንፈሷን አስረከበችው። በደከመውና በተቆራረጠው ትንፋሽ ዜማህን አምጣልኝ ልትለው የቃጣች ትመስል ነበር። ይሁን እንጂ ሐሳቧ አልተሰበሰበላትም ነበር። የፍቅር ጨዋታቸው በተወጠረ ሁኔታ የገነነባት ቢሆንም የመንፈስ እርጋታ አልነበራትም። አንዳች ቅር የሚላት ነገር ያለ መስሎ ተሰምቷታል። ምክንያቱም ከመሰለ ጋር አንድ ሆና በተኛችበት ቦታ ደስ እያለች እንደምታቃጥል ፀሐይ በጣልቃ እየመጣ አንድ የተረገመ ድምፅ እንደ መፋጀት እያደረገ አስቸግሯት ነበር። የነጋሽ ሁሴን ድምፅ። ነጋሽ ሁሴን በመሰለ እየተመሰለ የሚያኩተመትም ሲመስላት አይኖቿን በድንጋጤ ተጨፍንና በልቧ ጓዳ በማይሰማ ድምጿ የሆነ ነገር ታንቆሻብልለታለች። ጥፊ የሚያሰኝ አይነት የማትፈልገው የቅጽበት እይታም አብሮ በምናቧ ድቅን ይልባታል። ነጋሽ በ4 ሰዓት አምሽቶ ሰክሮ መጥቶ ሱሪውን በጫማው ላይ ሲያወልቅ ሸንቃጣ ቁመናውን እያንገዳገደ አልጋዋ ላይ ሲጋደም ሲያቅፋት ሲዞር አትንካይ ስትለው በግድ ሲይዛት ደረቱ ላይ ስትለጠፍ ከወሲባዊ ግንኙነት የልቧን እርካታ ስታገኝ በቅፋቱ ውስጥ የጥንቱ ያኔ ሲገናኙ የሰረጸባት ቁራኛ ፍቅሩ ትዝ ሲላት የመጀመሪያዎቹ ዓመታት የተደላደለ የሰላም ኑሮ እየታሰባት በጸጸት አለንጋ ሲገርፋትና ሌሊቱን ተሻሽሎ ጥሩ ሰው ሆኖ የማይሰክር አባት ሆኖ እንዲያኮራት ስትመኝ ስትጸልይ ነጋሽ ወዲያው በኃይል እያንኮራፋ ረጅም ክንዶቹን እላይዋ ላይ ጣል አድርጎ ንጋቱ ከቅዠቱ ሲገላግለው በምናቧ እንደ ብልጭታ የሆነ ይታያታል። ከዚያም ተከትሎ ያ መሰሪ ንግግሩ በጆሮዋ ሄድ መለስ ይልባታል። ከሞላ ጎደል በማልጎምጎም ሁኔታ ይሰማታል። አንቺ ቆሻሻ ጠላሽኝ አይደል? ሰካራም ይጠላል እንዴ? ምን በደልኩሽ? ካልፈለግሽ ደግሞ ሌላ ግቢ። ግድ ያለኝ መሰለሽ? ነፍሴን ግን እንደምገደል ወቂ። ተራርቀን መኖር የማይሆን ነገር ነው፣ አለዚያ ሁለታችንም መሞት። ብስብስ ሸርሙጣ ሲላት እንደገናም ሲያቅፋት አንገቷ ስር ገብቶ አልወጣ ሲላት ይታያታል። በንግግሩ ትጠለዋለች፣ እየጠላችውም ተወደዋለች። ነጋሽ ሁሴን ከመሰለ ያን ዕለት የቀረበላትን የፍቅር መስተንግዶ አጣጥማም እንዳታጣጥመው የማያስወግዱት ጋሬጣ ሆኖባታል። በዚህ ሁኔታ በክሎባት ነበር። አዜብን ዛሬ ያሳሰባት የኑሮዋና የቤተሰቧ ጉዳይ ብቻ አልነበረም። መሰለ በክራር ተጭኖ ከዕለት ወደ ዕለት ወደ ምናቧ መስረጹ አሁንም ከምንጊዜም የተሰማት መሆኑ ነው በሐሳብ እንድትንገላታ ያደረጋት። የቀድሞ ባሏ ነጋሽ በሚመላለስበት መስመር መሰለ የፍቅር ጦሩን ሰብቆባታል። እንዲጋቡ የደጋገመ የሚያቀርብላትን ጥያቄ እንዴት እንደምትቀበለው ብዙ ስትጨነቅ ስትጠበብ ከርማለች። በዛሬው ምሽት የመጣባት ሐሳብ ይህንኑ የሚመለከት ነበር እና ነገሩን ማውራት ጀመረች። ነገር ግን አልቀጠለችበትም። ኑኑ ከመኝታ ቤት ስትጮህ ተሰማት። በስማም እያለች ደንግጣ ተነሳችና ወደ ኑኑ አልጋ መራች። ልጅቷ እንደዚያ የጮኸችው በከባድ ቅዠት ላይ ሆና ነበር።
አይዞሽ መጣሁልሽ እያለች ተጠጋቻት። ኑኑ ጸጉሯ እንደተበታተነ አልጋዋ ላይ ቁጭ ብላ የተጨፈኑ አይኖቿን ታሻሻለች። እንቅልፏ ገና አላለቀላትም። ቢሆንም ባየችው ነገር ስለተረበቸች በግማሽ ንቃት ከአልጋ ወርዳ ወደ እናቷ ለመሸሽ የከጀለች ትመስላለች። ምን ሆነሽ ነው ኑኑዬ? ምን ሆንሽ የኔ አካል አለቻት። እኚህ ቲቸር ይጋረፋሉ አለች ኑኑ መነፋረቅ በተቀላቀለበት ድምፅ። አይዞሽ ዝም በይ በቃ የእውነት እኮ አይደለም ቅዠት ነው። ቅዠት ታውቂ የለም አለቻት እቅፍ እያደረገቻት። ሰራተኛዋ አማረች ከጓዳ ራቅ ከሚለው ማዕድ ቤት ድስት ወጥ ይዛ በወትሮ ጠንቃቃነቷ እጅ ለመንሳት እንደሚቃጣው ሰው ጎብደድ ብላ በሩን በጉልበቷ ከፈት አድርጋ ገባች። ደግሞ ምን ነካት ዛሬ አለችና ቆመች። አዜብ የልጅቷን እንባ ያቆረሩ አይኖች ስትጠራርግ ስላየች ደግሞ አትበይ ምን ሆነሽ ብለሽ ጠይቂ። ደግሞ ካላልሽ ምንም አይነት ንግግር አይመጣልሽም ልበል? አዜብ በዚህ አይነቱ አጋጣሚ ብቻ ሳይሆን በሌላውም ጊዜ የአማረችን የሞኛ አነጋገር ከማረም ቸል ብላ አታውቅም። አማረች ግን ከቶም ሞኛ አይደለችም። አጥብቆ ጠያቂነቷ አሰልቺ ደረጃ ላይ ስለሚያደርስና የማይያዙና የማይገናኙ ጉዳዮችን እንደመጣላት ስለምትደረድራቸው ፈዛዛ ከሚያስመስሏት አመለካከቷና የጨረቃ ቅርጽ ካለው ወፍራም ፊቷ ጋር ይሄ ሲደማመር ውስጧ ላላወቃት ሞኛ ሞኝ ትመስላለች። አዜብም እንዲህ ያለ ግምት ነው የምትሰጣት። አማረች ፈጥና ማሰብ ባትችልም በቆባቸው ተውጠው እምብዛም የማይንቀሳቀሱትን በግመሳይ አይኖቿን ቦዘዝ አድርጋ በአንድ ነገር ላይ ከቆዘመች ውል መቋጫውን ማግኘት የሚያቅታት አይደለችም። ከአዜብ ጋር ስትኖር 5ኛ ዓመቷን ጨርሳለች። ለነጋሽ ሁሴን ጥሩ ውዴታ ነበራት። አዜብን ግን ይበልጥ ተወዳታለች። ይህት ያህል ነው የምታያት። ባላግቢ እያለች ካልመከርኩ ባይናት። ኑኑ ብዙ ጊዜ አባቷን እያስታወሰች እናቷንም ስታስጨንቅ ስለምታይ ብቻ ሳይሆን ወንድ ካልቀጣ የእናት ቅጣት ለልጁ ምንም አይደለም ብላ ስለምታምን ካላገባሽ እያለች ተጨቅጭቃታለች። ለኑኑ እንደ እናት ለማሰብም በጣም ትጥራለች። እሺ ምን ሆነች እትዬ በገብርኤል ምን እስከ አንጀቴ ባትወጣ ብላ ስትጀምር አዜብ እንደ ብራቅ ጨውችባት። ድስቱን ምን ነው ታስቀምጪው? ለወሬው አትደርሽም ያለች ሰው ማን ነው? አለቻትና የኑኑን ቀሚስ አውልቃ ሌላ ሹራብና ቀሚስ ቀይራላት ወደ ዋናው ክፍል ይዛት ገባች። ኑኑ እድሜዋ 9ም ቢሆን ቀጫጫ ስለሆነች የ6 ዓመት የምትመስል ብልጣብልጥ ልጅ ናት። በትምህርቷ 3ኛ ክፍል ዘንድሮ ደግማለች። ንግግሯ እንደ አዋቂ ብስል ያለ ሆኖ አመለካከቷ እርጋቷ ሁሉ ምራቋን ዋጥ ያደረገች ስለሚያስመስላት አዜብም ሆነች አማረች በጥንቃቄ ነው የሚይዟት። ፍርሃት የሚሉትን አታውቅም ካስተማሪዎቿ በስተቀር። እናቷ ስትገርፋት በእልህ አይኗን አጉረጥርጣ እንባዋን ዋጥ ታደርግና ቀኑን ሙሉ አኩርፋ ትውላለች። ከሁሉም በላይ ግን ንግግሯ ደርዝ ያለው መሆኑ ጎረቤቶቹም ሳይቀር ያስገርማቸዋል። ከአባባ ጋር ለምን ተጣላችሁ? እንዳይሰክር ለምን አላደረግሽውም? ለምን መጠጥ ቤት አላስቀምጥሽለትም? ለምን ያለበትን ቦታ አታፈላልጊም? ሌላም ብዙ ትጠይቃለች እናቷን። አባቷን በጣም ትወዳለች። በተለይ ከተማሪ ቤት ጓደኞቿ ጋር ሲጫወቱ አንቺ አባቴ ታለሽ ብለዋት ከአንዴም ሁለቴ ለእናቷ እየተንሰቀሰቀች ነግራታለች። አዜብ ይመጣል ብላትም በውሸት አታባብላትም። በህይወት አለም አላለቻትም። እቅጩን የነገረቻት ተለያይተናል የት እንዳለ አላውቅም ነው ያለቻት። በዚህ ጉዳይ አዜብ ውስጧ ሲቆስል ተሰምቷታል። የኑኑ መከፋት በሐሳብና ናፍቆት መጎዳት ታውቋታል። ጥሩ ባል እስከሆነ ድረስ የእንጀራ አባት
ችግሩን ያቃልልልሻል እያሉ ጓደኞቿ መክረዋታል። ለሷ ግን በነገሩ አላመነችበትም። ባል ብታገባ ግን አጠላም። አላሰበችበትም እንጂ ምኞቱ አላት። ኑኑዬ እኛ ያልሽኝ አስተማሪ አሁንም ይጋረፋሉ አለቻት መልካቸውን የማታውቃቸውን ሰውዬ በሐሳብ ለመቅረጽ እየሞከረች። አዜብ የምታስተምረው ዳግማዊ ምኒልክ ትምህርት ቤት ነው። ልጅቷ በዚሁ አቅራቢያ ዘመን ጮራ የሚባል ናት። ያውም ጸጥ ብለው ነዋ። ያልታሰበ መልስ ተሰጠች ኑኑ። ጸጥ ብለው ደግሞ ምንድነው ኑኑሸት? አሁን አትይም? ለስለስ ባለ ድምፅ አረመቻት። ጭጭ ብለው አልኩሽ። እርማቱ አልገባትም ኑኑ። ያለ ምክንያት ነው የሚባለው አለች አዜብ። ከመሬት ተነስተው ማለቷ ነው። አማረች ጻድቃ ገባች። አማረች ስንት ቀን ነው የምለፈልፊው? ለልጅ የአንድ ሰው ምክር ይበቃል አለች አዜብ በስጨት ብላ። ብታይ በጣም ክፉ ናቸው ቀጠለች ኑኑ። እናቷ ጭን ውስጥ የቀበረችውን ጭንቅላቷን ቀና አድርጋ ድሮ 3 ማስመሪያ ነበር፣ አሁን በአንድ ጥፋት 5 ጊዜ ሆኗል። ያዕቆብ በእናትህ ያዕቆብ ትላንት እንባ በእንባ እስኪሆን ሲገረፍ ማን ያዕቆብ ደግሞ? አዜብ ዝም ባለ አፏ ላይ ስለመጣላት ጠየቀች እንጂ ቅጣቱን ነበር በልቧ የምታሰለው። እስኪ በዚህ ዕድሜ ለምን እንደዚህ ይጋረፋሉ እያለች ትገረማለች። ያኚህ የጎረቤታችን የደላላው ልጅ ነው። ሀቻምና ሚስታቸው የሞቱባቸው እዚህ አለች አማረች ግዷን አጣምራ ግርምቡዷ ላይ እየተቀመጠች። ዝም በይ ማን መልሻለሽ አንቺን? ኑኑ አማረች ላይ ዶቅ አይኖቿን አፈጠጠች። እውነቷን ነው ጎሽ ኑኑዬ፣ አንዱ ሲጠየቅ ሌላው ለምን ይመልሳል? አዜብ አደነቀችላት። ኑኑ በአሸናፊነት ጭንቅላቷን እናቷ ጭን ውስጥ ቀበረችና ጸጉሯ መታሸቱ ቀጠለ። አዜብ የሆነ ሐሳብ በአይምሮዋ እየተንገዋለለ በዝምታ ቀረቀረች። የሆነ ነገር ታስባለች መሰለ። እንደገና ክራሩን ቀጥሏል። ቅኝቱን ወደ ትዝታ ለውጦ ጸሎት እንደሚያደርስ መነኩሴ ዘወትር ማታ ሳይጫወት አይተኛም። አዜብ ከሐሳቧ ነቃችና ድምፁ ወደሚመጣበት አቅጣጫ ጆሮዋን ጣል አደረገች። እረ ተዋት ትተኛበት፣ መቀስቀስ ያሻም መንገደኛን ውበት ይላል ጮክ ብሎ። እንደ መክፋት ሲለኝ ስሆን ብቻዬን ሁሌም ማስታውሰው ሴት ወይዘሮዬን። ሙዚቃው በዛፍ በቅጠሉ አሳብሮ እንደ መሽለክለክ ለጥ ባለ ሜዳ እንደ መሸምጠጥ እያለ በአየሩ ላይ ይዘንባል። ከሩቅ እንደሚያሽቆለቁል ቀረርቶ በጋራና ገረንገብ ዙሪያ እንደሚመጣ የገደል ማሚቶ ድምፅ ይወነጨፋል። አንዴ እየተቆራረጠ አንዴ እየተሳሳበ በአለቶች ላይ ጅው ብሎ እየተጋረፈ የሚሄድ ፏፏቴ መስሎ የማያቋርጥ ትፍስህቱን በመላ ሰውነቱ ይነሰንሳል። የማይሰለቸው የትዝታ ዜማ። አዜብ እራት ይቅረብ አለች። በልተው እንዳበቁ አማረች ሻይ አምጥታ እሱን ሲጠጡ ቆዩ። ከዚያ ያንኑ ጸጉር መፍታት ጀመረች። አማረች ግርምቡዷ ላይ እንደተቀመጠች እያዛጋች ሁለቱንም በበጋ አይኖቿ ታስተውላለች። የቡና ሱስ ስላለባት ማታ ማዛጋት ልማዷ ነው። የማታው ቡና ወደ ሻይ ከተለወጠ ዓመት አልፏል። እንዲህ መሆኑን ብትጠላም የግዷን ለምደዋለች። አንዳንዴ ግን ደጉን ጊዜዋን ማስታወሱ አይቀርም። ወይ ጣጣይ፣ የዛሬው ደግሞ ለብቻው ነው አለች ማዛጋቱ ሲደጋግማት። አዜብ ቀና ብላ አይታት የልጇን ጸጉር መስራት ቀጠለች። ጋሼ ከሄዱ ማይደል ቡና ማታ ይቀረ እትዬ አለች አማረች። አዜብ አልመለሰችላትም። ስንት ጊዜ ሆናችሁ ለመሆኑ? ኪዳነ ብረት መጋቢት መሰለኝ ሄዱት። ለምን አንቺስ ጥርግ አላልሽም ከሱ ጋር? አዜብ ከእንቅልፏ በግድ
እንደተቀሰቀሰ ሰው በሚያስመስል ድንገተኛ እርግማን አስደነገጠቻት። ሆኖም በቅርቡ የጀመራትን ይሄንን በስጨትጨት የማለት ጠባይ ስለተላመደችው ምንም መስሎ አልታያትም። አማረች። እንደው ትዝ ቢሉኝ እንጂ እንደማልጎምጎም ቃጣትና በዝምታ ወለሉን ታማትር ጀመር። ወይ ይሄኔ ሰክሮ አንዱ ጉድጓድ ገብቶ ይሆናል። ለምን እየዞርሽ አትፈልጊው? አለች አዜብ። ኑኑ እንደተቆነጠጠች ሁሉ ከእናቷ ጉያ ተመንጥቃ ዘላ ተነስታ ሁለቱንም እያፈራረቀች በዝምታ ትመለከታቸው ጀመር። አንዳች ነገር በሕፃን አይምሮዋ የሚመላለስ መሆኑ በአኳኋኗ ያስታውቃል። ፊቷ እየቀላ ሄደ። የሲቅ አይነት ትንፋሽ እየተነፈሰች እናቷንም አማረችንም እንደሚያስፈራ አውሬ ለመሸሽ የምትሞክር መሰለች። ከአዜብ ፈንጠር አለችና ፊት ለፊቷ ካለው ፎቴ ወንበር ላይ ተቀመጠች። አባቴን ያሰከራችሁት እናንተ ናችሁ አለች በተቆራረጠ ድምፅ። ምናልሽ አንቺ ዘልዛላ ምናልሽ? አዜብ አፈጠጠችባት። ታዲያ ለምን ጉድጓድ ይገባል ትያለሽ? ኑኑ ጉንጯን ነፍታ ጠየቀች። ምንስ ብል ምን አገባሽ? አዜብ ግልፍ አላት። ንዴቷን ግን እንደምንም ተቆጣጠረችው። በራስ ርምትም ባይሆን የልጅቷን ስሜት መነካት ስለተረዳችላት ልትል የፈለገችውን ገታችው። ግፊቱ እንዳመጣጡ ተመለሰና የምታውቀው እውነታ በቅጽበት ጋብ አደረጋት። ወዲያውኑ አይኖች ላይ የእንባ ዘለላዎች ችርፍፍ ብለው አየች። ራሷን ይዛ ቀረቀረች። እሷም እንባዋ እየገፋት ሲመጣ ተሰማት። ኑኑ ወደ መኝታ ቤቷ እየተጣደፈች ገባችና አልጋው ላይ በደረቷ ተኛች። አዜብ ስቅስቅ ብላ አለቀሰች። የተጠራቀመ ብስጭቷ በዚያ ምሽት በኑኑ አነጋገር ተኮርኩሮ ድንገት ፈነዳ። እንባዋ አላቆመም አለ። ፊቷም አንገቷ ውስጥ ቀበረችና ዝልፍልፍ ባለ አቀማመጥ አሮጌ ሶፋ ውስጥ ተሸጎጠች። ቤቱ በዝምታ ተዋጠ። የመሰለ ክራር ከምሽቱ ነፋስ ጋር እየተቀላቀለ ቀጠለ። ያን ዕለት ሌሊት አዜብ እንቅልፍ ሳይዞርባት አደረች። ምስቅልቅል ያለ ውልና ቋጠሮ የጠፋ የሐሳብ ጉራንጉር ውስጥ ገብታ አንዱን ካንዱ ስታያይዝ ስታናጥል ያለፈውን ካሁኑ ያሁኑን ከወደፊቱ ስታወናቅርና ስትተነትን አደረች። የልጅነት ትዝታዋ መራራ እንደነበር አስታወሰች። ገና በ13 ዓመቷ ምኑንም ሳታውቀው ቤታቸውን ያከራዩአቸው ነጋዴ ልጅ ነበር ክብረ ንጽህናዋን የደፈራት። ሰውየው እድሜው ትልቅ ነበር። ከሷ የሚበላለጡ ልጆችም አሉት። እሷ በጓደኝነት አብረው ትጫወታለች፣ እቤታቸውም ትሄዳለች። በዚያን ሁኔታ ላይ እንዳለች ልጆቹም ሚስቱም በሌሉበት ቀን ሳታስበው በግዳንቆ አሽከሮች መኝታ ቤት ወስዶ አልጋ ላይ አስተኛት። ብትተናነቀው አልሆነላትም። እንዳትጮህም እናት አባቷ ይሰማሉ ብላ ፈራች። እንደሚታደን አውሬ በርግጋ ወደ ቤቷ ሄደች። ሳምንት ሙሉ ጠባይዋ ተለውጦ ከግቢ ሳትወጣ ሰነበተች። ሌሊት እያባነናት አልጋዋ ውስጥ አንሶላዋን በእንባዋ እያጠበች የወትሮ ሳቋን ረስታ ለወላጆቿ እንግዳ ሆነችባቸው። ወንድ ስታይ መበርገግ አዲስ ፍቅረኛሞች ሲያጋጥሟት መንገድ አሳብራ መሄድ ጀመረች። ይህ ሁኔታዋ ለወጥ ያለው ሐረር መምህራን ማሰልጠኛ የሄደች ጊዜ ነው። እዚያም ያለፈው ስቃይዋ ሙሉ ለሙሉ አልተረሳትም። አንድ ፍቅረኛ አጋጠማት። ብዙ አብረው አልቆየችም። ቅናቷ አስመርሯት ተወችው። ከአንድ ነጋዴ ጋር መወጣጣት ጀመረች። የአራት ልጆች አባት መሆኑን ስትሰማ እሱንም ሸሸችው። አዲስ አበባ ለሥራ ስትመደብ ነው የፍርሃት ስሜቷ የተራገፈላት። አንዱን ከሌላው እየለዋወጠች ሞካከረችው። ገጠመኛዋ ግን ከጥቂት ወራት የሚያልፍ አልነበረም። በኋላ አንድ የግል ድርጅት ያለው ባለመኪና ያዘች። አገባሻለሁ ሲል ቆይቶ በድንገት ተለወጠባት። በዚያን ወቅት ወንዶች በደል ፈጻሚዎች ናቸው የሚል አይነት አስተሳሰብ ሲሰርጽባት የቀድሞ መራራ ትውስታም አብሮ አገረሽባት። አሁን እርግፍ አድርጌ በብቸኝነት ልቆይስ ከማለት ደርሳ ነበር። ነገር ግን ከአንድ ዓመት በኋላ ነጋሽ
የተዘጋ በሯን ከፍቶ ገባ። በብዙ ማግባባትና መለማመጥ በጋብቻ ያሰራት ነጋሽ ጥሏት ሲሄድ መሰለ ተተካ። በሐሳቧ ወደ ኋላ ሄዳ ሁሉንም በተመስጦ ቃኘቻቸው። አዜብ የዕድሜዋን መጽሐፍ በዚህ አይነት ስታገላብጥ አደረች። ዛሬ ኑኑ የሆነችው መሆን የተዳፈነውን እሳት ቆስቁሶባታል። እቺ ልጅ አባት ናፍቆት አለባት። ነጋሽን ግን ለምን እንድትረሳው አላደርግም የሚል ሐሳብ ድንገት መጣባት እና መሰለ በምናቧ ውስጥ ይንቀሳቀስ ጀመር። በተለይ ሰሞኑን እንድታገባው ብዙ የተውታት ስለነበር እሺ ልትለው ወሰነች። ኑኑን ይወዳታል። ውሎዋ እሱ ጋር ነው። ቀና መንፈስ ያለው ስለሆነ እንደ እንጀራ አባት ሊሆንባት አይፈልግም። ደግሞም አሁን ሕፃን ስለሆነች ነው እንጂ እየለመደችው ከፍ እያለች ስትሄድ እንደ ወላጇ ልታየው ትችላለች። ዋናው ነገር ማሳደጉ መንከባከቡ ላይ ነው ያለው። ሌላ ቦታ አድጎ የመጣ ጎረምሳ አባቱን መቼ እንደ ወላጅ ያየዋል? መላመድ ነው ቁም ነገሩ። ማሳደግ፣ መንከባከብ፣ ማስተማር፣ ለቁም ነገር ማብቃት፣ ከሁሉም በላይ ደግሞ አብሮ መኖር። በዚህ ሁኔታ ነገሩን ስታወጣ ስታወርድ ዶሮ ጮኸ። ውሳኔዋን ከሰሞኑ ለመሰለ ለመንገር ቆረጠች። ወደ ኋላ መመለስ የለም አለች ለራሷ። የገና በዓል ከወትሮ ባልተለየ ሁኔታ አለፈ። አዜብ ለኑኑ ያስለመደችውን ልብስ የግዷን ገዛዝታ በዶሮ ወጥና በጠላ አሳለፈችው። ከመሰለ በስተቀር ሌላ ማንንም የመጋበዝ ሐሳብ አልነበራትም። እሱም ቢሆን በየዓመቱ እንደሚያደርገው ዘመዶቹ ጋር አቃቂ ሄዶ ነበር። የኑኑ ሁኔታ ከመቼውም ያሳሰባት በመሆኑ የጋብቻ ሐሳቧን ልትገፋበት ቆርጣለች። ታዲያ አንዳንዴ ለልጅ ሲባል ትዳር የመያዝ ነገር በሌላ መልኩ ሲታወሳት ልክነቱ እያጠራጠራት ለምን አሰብኩት ትልና ሁኔታው እንደ መዘግነን ይላታል። ይህን ባሰበች ቁጥር በእርግጥ የምትወደው መሆኑን ራሷን እየጠየቀች ለራሷ ለማረጋገጥ ትፈልጋለች። የነጋሽ ድምጽም እንደተለመደው በምናቧ ጣልቃ እየመጣ ያስቸግራታል። ይህኔ በስጭት ያደርጋትና ፍቅር ያዘኝ የሚባለው መቼ ነው? የሚወጣውስ በምንድን ነው? በወሲባዊ እርካታ፣ በውበት ወይስ በሁለቱም መሟላት? በመነፋፈቅ ወይስ ቤተሰብና መልካም ኑሮን በመመስረት? የማይረሱት ሰው የሚወዱት ነው? የሚመኙለትን ያሟላ ሁሉ በእርግጥ ተፈቃሪ ነው? ብዙ ነገሮች ይመጡባታል። ታስባለች። ያሰበችው ሁሉ ግን እየተምታታ ይዝረከረክባታል። ምንጊዜም መቋጫ አታገኝለትም። በዚህ ሁኔታ ላይ እንዳለች መሰለም ከሄደበት ሳይመለስ ውሳኔዋን ልትነግረው እንደተዘጋጀች አንድ ቀን የትምህርት ቤቱ ዘበኛ የውጭውን በር ያንኳኳሉ። አማረች ከፍታ ታስገባቸዋለች። አመጣጣቸው ለሰላም አልነበረም። ፖስታ ሊሰጧት ነው። አዜብ ተቀበለቻቸው። መጀመሪያ ለመክፈት አቅማማች። ፈራ ተባያለች። ጠረጴዛው ላይ ያስቀመጠችውና ሰውየው እስኪወጡ አማረች ማር ቤት እስክትሄድ ሳትከፍተው ቆየች። ማን የሚጽፍልኝ እያለች እንደሚያስፈራ ነገር እየደጋገመች አየችው። ፖስታው የላኪው አድራሻ አልተጻፈበትም። ብቻ ዝም ብሎ ለአዜብ መታፈሪያ ይላል። በኋላ እንደምንም ልቧ እንደመምታትም እያለ መኝታ ቤቷን ቆልፋ በችኮላ ኤንቨሎፑን ቀደደችና ነበበችው። አዜቤኔ ፍቅር እንደምን አለሽልኝ? ኑኑዬስ እንዴት ናት? ምን ያህል እንደምትናፍቂኝ ለመናገር ቃላት ያጥረኛል። ደግሞም ኮብልሎ ለከዳ ውለታ ቢስ ሰው ቃላት ቢደረድሩ መቼ ፍቅር መግለጫ ይሆናሉ? ብቻ እስኪ እንደምንም ልሞክረው። ሲያጉላላሽ የነበረው ጠባዬ ዛሬ በጊዜ ብርቱ መዳፍ ታሽቷል። በጸጸት ፈውስ ተገርቷል። በመልካም ግንዛቤም ተመርቷል። ሁኔታችንን ብዙ ሳውጠነጥነው ቆይቼ ብዕር ለመጨበጥ የቻልኩት ለዚህ ነው። እስከ ዛሬ ድምጼ በመጥፋቱ ምን ነው በነካው ብለሽ አስበሽ ይሆናል። መቼም ትጨነቂያለሽ እንኳን አልልሽም። በአልኮል ተበክሎ ለኖረ በደለኛ ባል ከልብ የሚፈነቅል ናፍቆትና ሐዘኔታ መስጠት ያስቸግራል።
ይቻል ይሆናል ቢባልም ጊዜ እንደደራሽ ውሃ የልብን ቂም ጠራርጎ ንጹህ በረከቱን በሚያወርድበት መልካም አጋጣሚ ሳቢያ ብቻ ነው። እስከዛሬ ድምጼ በመጥፋቱ ሞቶ ነው ብለሽ አስበሽም ሊሆን ይችላል። ወይም በከፍተኛ መጉላላት ላይ ሆኜ አረቄን ጨብጬ የትም እንደቀረው አድርገሽ ደምድመሽ ይሆናል። ምንም ይሁን ምንም ግን የነጋሽ ነገር አክትሟል ብለሽ እርምሽን እንዳወጣሽ ቅንጣት ያህል አልጠራጠርም። አዋዚ ብዬ እርም መውጣት ቀላልም ከባድም ሊሆን ይችላል። በርም ከመጣ በኋላ እንደገና ሰው ለመሆን መቻል ግን ከቶም ቀላል አይደለም። ካንቺ እንደተለየው በሁለተኛ ወር አዲስ አበባን ጥዬ ከሄድኩ በኋላ ያሳለፍኳቸው 2 ዓመታት ራሳቸውን የቻሉ የድርሰት መዝገቦች ናቸው። ደስታና ሐዘን፣ ብሶትና ምቾት፣ ምኞትም ናፍቆትም ተፈራርቀውብኛል። እንደምታስታውሹ መስሪያ ቤቴ ደስተኛ ለሆን ቀርቶ የጭቅጭቅና ከክስ ከቅጣት ተለይቼ አላውቅም ነበር። ካለቆቼ ጋር ስምምነት አልነበረኝም። በሆነ ባልሆነው ኃላፊነት እንደማይሰማኝ አድርገው ለማሳጣት ብዙ ከመሞከራቸውም በላይ ለሰባራ ስንጥሩ ጉድለት በኃላፊነት ወጥመድ በሐሰት እያስገቡኝ ያበሳጩኝ ነበር። ሌላው ቀርቶ በጉቦና በነገር ጠለፋ ስለማልተባበራቸው ለኔ ብዙ ጥላቻ ነበራቸው። የመጠጥ ተገዢ መሆኔ ደግሞ ለተንኮል ውጥናቸው ደህና መንደርደሪያ የሆነ ብዙ ጠቅሟቸዋል። ሆኖም ላንቺ እንደሚመስልሽ ከስራ የተሰናበትኩት በጠጭነት ወይም ስራ በመበደል አይደለም። ሰው ገድለሃል በሚል የሐሰት ወንጀል ተባብረው ሊያጠፉኝ ሲሉ ነው ሸሽቼ አዲስ አበባ ለቅቄ የወጣሁት። ላንቺም ያልነገርኩሽ ለሚስጢር ወጥመዳቸው አመች እንዲሆንላቸው ነው። ጉዳዩ እንደዚህ ነበር። ካለቃይ ስርስር የሚሉ የነሱ ተቀጥላ አውሻኪ የሆነ አንድ የመስሪያ ቤታችን ባልደረባ ለስራ ወደ 5ኛ ፎቅ ቢሮ በስልክ ይጠራኝና ሄዳለሁ። ለምን መኪና አልጠገንክልኝም ብሎ ማዕቶን ያወርድብኛል። ግብግብ እንያያዛለን። ክፉኛ ስንደባደብ ሳለን መሰሪው አለቃዬ ከሌሎች ግብረ አበሮቹ ጋር ከሆኑ 4 ሰዎች ጋር ይደርሳል። እኛ በግብግቡ መስኮቱ ጋር ደርሰናል። ወዲያው የሚገላግሉን መስለው እኔንም ሰውየውንም ሲገፈታትሩን እኔን ግድግዳው ሲመልሰኝ እሱ ወደ መሬት ጅው ብሎ ወደቀና ተከሰከሰ። ተጠያቂው እሱ ነው እያሉ ድሮም እንደምፈራው ተጫጫው ሊይዙን ስንታገል መነጨኳቸውና ደረጃውን በሩጫ ተያያዝኩት። ከዚያ አንዱን መኪና አስነስቼ ከግቢው ሸመጠጥኩ። ስላጠፋፌ ብዙ እየዘበዘብኩ አላሰለችሽም። አይ ቡዳኛ እቤው መልከኛ እንደሚባለው እነሱ በውሸት መስክረው እነሱ እንደሚያጠፉኝ ስለተገነዘብኩ አቤት ብዬ ለማለት እንኳን ድፍረት አላገኘሁም። ልብ ባቴ ነው እንጂ እቤቴ መንዣባቸው የሚጠረጠር አይደለም። ለዚህ ነው እልም ብዬ ጠፋሁት። ያን ዕለት ድምጼን አጥፍቼ አልቤርጎ አደርኩና በማግስቱ ድሬዳዋ በባቡር ሄድኩ። ድሬዳዋ ስሜን ለውጬ 1 ዓመት ተቀመጥኩ። በዚህ ጊዜ ብዙ ችግር ደርሶብኝ ነበር። ከቀን ስራ በስተቀር ያገኘሁትን ሁሉ እየሰራሁ ከእጅ ወደ አፍ ስኖር ሌሎች ጠንቆችም ገጥሞኝ ነበር። ከመጥፎ ባልንጀሮች ጋር ገጠምኩና ከሰዎች እየተጣላሁ 2 ወር ታስሬ እንደተፈታሁ አንድ ጋራዥ በመካኒክነት ተቀጥሬ በአዲስ ወኔና መንፈስ ስራዬን ተያዝኩት። መጠጣት አቆምኩ። ገንዘብ መቋጠር ጀመርኩ። 4 ወር እንደሆነኝ ከአንድ ባልደረባዬ ጋር ትንሽ ጋራዥ አቋቋምን። እሁድ ሳይቀር እያመሸን ስንሰራ ጋራዣችን ደንበኛ በረከተላት። ዛሬ በጣም ተስፋፍታለች። ቢያንስ 30-40 መኪና ግቢያችን ይሞላል። ብታምኝም ባታምኝም ከአንድ ወር በፊት 4 ክፍል ቤት ገዝቻለሁ። ከእንግዲህ እናንተን ሰብስቤ ተመስገን እያልኩ መኖር ነው። አዜብ ትናፍቅኛለሽ። ያ የጥንቱ ሁሉ ጠዋት ማታ ፊቴ እየመጣ ጤና ይነሳኛል። ከፍቅር ትዝታ ጋር ለስሜት ደስ የሚል አይነት እየሆነ ቢታየኝም ያሳለፍናቸው ደግ ጊዜያት አብረው እየተደቀኑብኝ እንደ ቀድሞው በአካልም በመንፈስም ብንዋሃድ እያልኩ እብሰለሰላለሁ። ያ በከንቱ ያባከንኩት ህይወት ደግሞ በአንድ በኩል ልቦናዬን እየተዘጠዘ ስቃዬን ያወርድብኛል። ሆኖም ዛሬ ከመቼውም ይልቅ ራሴን ማወቄንና ጠባይን በራሴ ቁጥጥር ስር ማድረጌ ጽኑ ተስፋ አስጨብጦኛል። ከጸጸትና ከራስ መርገም ለማለፍ ስለቻልኩም መጪው ጊዜያችን ብሩህ አዝማሚያ እንደሚኖረው አልጠራጠርም። ብቻ እንዳልኩሽ ናፍቆቱን አልቻልኩትም።
ድሮም ቢሆን ማጣት አፍኖት ነው እንጂ የቤተሰቤ ፍቅር ከውስጥ ያልጠፋም ነበር። ሰው ራሱንም ሌላውንም አካባቢውንም ማህበረሰቡንም በጥላቻ የሚያውና ሲራገም የሚኖረው ሰው በሌሎች እየቀና በሌሎች ብስጭትና ሐዘን እየተደሰተ ብቸኝነቱን የሙጥኝ የሚለው ሰው በስካር በሐሜት በሐሰትና በግዴለሽነት ተዘፍቆ በከንቱ እምነትና ፍልስፍና ተተብትቦ የቁሙት ወይም የአይናማ አይነ ስውር የሚሆነው ከእጁ ላይ ያጣ ጊዜ ነው። የማጣት አይነቱ ብዙ ነው። የሚፈልገውን ያህል ዕውቀት ያጣ፣ የልጅነት ፍቅሩን ያስተዳደግ ደስታውን ያጣ፣ ማንነቱን ከባህሉ ጋር ማስማማት ያልቻለ፣ ጥራዝ ነጠቅና ማስመሰል ራሱን ያላረከው ሁሉ የማጣት ባሪያ ነው። ገንዘብ ያጣ ሰው ግን ከሁሉም ይብሳል። ዓለምን በትክክልና በቀና መንፈስ ሊያይና ሊገመግም አይችልም። ይቻላል እንኳን ቢባል ወስፋቱን ለማስታገስ ወይም ፍላጎቱን ለማሟላት በሚፍጨረጨርበት ወቅት ብቻ ነው። በተረፈ በአብዛኛው ሕይወቱ የህልም ነው የሚሆነው፣ የምኞት የተስፋ ወዲያ ወዲህ መሯሯጥና ልዩ ልዩ መላምቶችን የማንቆሻበል። ታዲያ ይህ ሲሆን በመሃሉ እውነተኛ ማንነቱ ቀስ በቀስ እየተረሳው ሄድና ከጊዜ ብዛት የራሱን የተለየ ዓለም ይፈጥራል። ያ ዓለም በልማድና ልማድ በሚያስተካክላቸው ቅሌቶች ይዋቀርና ራስን መጥላት ወደሚባለው ገሃነም ያወርደዋል። ያጣ ሰው ራሱን ሲጠላ ደግሞ ሌሎችን መጥላቱ ጠልቶ ማስመረሩና ማሰቃየቱ የማይቀር ነው። ከራሱ የሚያመነጨው ስቃይ ወደ መሰሎቹ በተለይም ወደሚወዳቸው ስለሚዛመት የቤተሰብ ኑሮ በተዛባ ሕይወት ይበከላል። በዚህ ጊዜ ደስታም ሆነ ፍቅር ትርጉም የለሽ ቃላት ሆነው ይቀራሉ። እስካሁን የዘረዘርኩልሽ ሕይወት እኔ ኖሮ የነበረው ነው። እስካሁን የዘበዘብኩልሽ በውድቅት እንደ ጋኔን እየጮኩብሽ የነበርኩት፣ ኑኑዬን ከእኩለ ሌሊት እንቅልፏ ባንን የነበርኩት፣ ሰርቼ የምከበረውን ገንዘብ ለመሸታና ለቁማር ዳርጌ የትም የሚበላውን እንጀራ ፊታቸው አቅርቤ ስደፋባችሁ በሐሳብና በጭቅጭቅ ሳተራምሳቸው የነበርኩት እኔው ነጋሽ ሁሴን ነኝ። የቀለድኩበት መድረክ ነው። ይህን ሁሉ የሚያናግረኝ እኔ ያደፈረስኩት የሕይወት ጅረት ጉዘት ነው። ፈራጅም ሆነ ከሳሽ ያሳደገኝ የይግባኝ ደወል ሳይመልሰኝ በራሴ ስልጣን ያረጋገጥኩት ለምለም ሕይወት። አንቺ ግን አይግረምሽ፣ አይሰቅቅሽ። በእውነተኛ ምክንያት ከልብ የመነጨ ጸጸት ወደ ጥሩ አቅጣጫ ከተመራ መልካም ፈውስ ያስገኛል። ከዚያም በላይ በኃጢአት ያደፈ ስብዕናን እንደ ንጹህ ጠበል ስለሚያጸዳ ከህሊና እፎይታ አንዱ መንገድ ሊሆን ይችላል። ዛሬ ግን በነጋሽ ሁሴን ስብዕና ውስጥ ልዩ ነፍስ የተፈጠረች ይመስል እውነታው ሌላ ሆኗል። ተለውጫለሁ። ከጥፋቴ ተምሬያለሁ። ከእንግዲህ ወደፊት እንጂ ወደ ኋላ እዛው በዛው የሚሉት ጉዞ አይታየኝም። በመሆኑ ደስተኛ ሆኛለሁ እና እናንተን መናፈቅ የጀመርኩትም በዚህ ምክንያት ነው። ማጣትን ስረት አፈለኳችሁ፣ እስካገኛችሁ ድረስ ግን ናፈቅኳችሁ። ገናም እስካገኛችሁ ናፍቃችኋለሁ። ዛሬ ውበትሽ ከምንም ጊዜ በልጦ ይታየኛል። ለጋ ሰውነትሽ በብሶት መገርጣቱ ባይረሳኝም ከማውቀውና ከማልላቀቀው መዓዛሽ ጋር በአልጋዬ ዳር ድንበር ይዟዟራል። ዛሬ ማራኪ አስተያየትሽ፣ ጡም አንደበትሽ በአይነ ህሊናዬ ያንዣብባል። የዳሰሰኝ ጣትሽ ሩቅ ሆኖብኝ እንደ አዲስ ፍቅረኛ ሁለመናዬን ይጎነትለኛል። የህሊና ሰላምም አሳጥቶኛል። ቅናት በድጋሚ ሊጀምረኝ ነው እንዴ እያልኩ ማስባለሁ። የኑኑም ሁኔታ እንዴት ይሆን እያልኩ ከማሰብ ወዝኛ አላውቅም። ለመሆኑ በናፍቆት ከስታለች፣ በሐሳብ ትጨነቃለች። ትምህርቷ እስከምን ደርሷል? እነኝህንና የመሳሰሉትን ጥያቄዎች ሳስተናግድ መዋል ስራዬ ሆኗል። ብዙ ጊዜ በህልሜ አያታለሁ። ያ ማታ አልጋዋ ላይ ጋደም ስትል እንቅልፍ ሲያባብላት ፊቷ ላይ የሚታየው ደስ የሚል የህፃን አኳኋን በሐሳብ እየመጣ ያስቸግረኛል። አዜብዬ ደብዳቤ ላበቃ ነው። በቅርብ ቀን እመጣለሁ። ስመጣ ግን በድሮ ስሜ አልታወቅም። ዛሬ ሀገር ሁሉ የሚያውቀኝ ካሳሁን መንገሻ በሚል መጠሪያ ስም ነው። ግን ፍሌን ትተሽ ሌላ ቦታ መሆንሽን በሰው አስጠይቅ ያውቃለሁ። አሁን ያለሽበትን ቤት ስለማላውቅ ትምህርት ቤትሽ መጥቼ እንገናኛለን። ደህናውን ብሎ አቅፎ ያልሸኘኝ እጅሽ ሞቅ ካለ ፈገግታ ጋር እንደሚቀበለኝ እምነት አለኝ።
ያንቺው ነጋሽ ሁሴን። አዜብ ደብዳቤውን ስታነብ እንባዋ መንታ መንታ እየሆነ ይወርድ ጀመር። ሞቷል ወይም የትም ባክኖ ቀርቷል ያለችው ነጋሽ ከጎላ ድምፁ ጋር የቀድሞ ቅርጹን ጠብቆ ከልቧ ብቅ ሲል ተሰማት። በመጠጥ የበለዘው ፊቱ፣ ወንዳ ወንዳ አቋሙ ኑኑን ካረገዘችበት ወቅት ተነስቶ በተለያዩ ገጠመኞች እየታጀበ ጥሩን ከመጥፎ እያፈራረቀ ስዕሉ በአይምሮዋ መጣባት። በእርግጥ በደብዳቤው የሚለው ሁሉ እውነት ነው አለች፣ ሳታውቀው ድምጿን ከፍ አድርጋ። ሳታስበው አልጋዋ ላይ ፊቷን ቀበረችና በሐሳብ ጭልጥ ብላ ሄደች። የአምባሰል ዜማ ከሩቅ የሚመጣ ይመስላታል። የከብቶች መግቢያ ሰዓት ባደገችበት መንደር አካባቢ ይታያታል። ፀሐይዋ ቢጫ ሆና ደከም ባለው ብርሃኗ የምታዛዝን ስትመስል ለመጥለቅ ከኮረብቶቹ ጋር ስትጠናነቅ ወርቅማ መሳይ ጨረሯ ጋራ መስኩን ሲያስጌጠው ለስለስ ያለ ነፋስ ባህር ዛፎቹን ዳሰስ እያደረጋቸው ሲያልፍ የአምባሰል ዜማ ከጽዋቱ ጋር ጎንበስ ቀና እያለ በጆሮ አሻግሮ ምናቧን ሁለመናዋን ሲነካካ የጅረቱን ድምፅ እየመሰለ ልጅ ሆና በፍልሰታ እናቷን ተከትላ ስትሄድ የምትሰማውን የቤተ ክርስቲያን ደወል እያስታወሳት በከብቶች መግቢያ ሰዓት እይታ ደስ የሚል ትዕይንትና የህይወት ሙዚቃ በምናቧ እየተንቀሳቀሰ መጣ። ማታ ለመጀመሪያ ጊዜ 2 ዓመት ተቋርጦ የነበረው ቡና ተፈላ። አማረች ደስታውን አልቻለችውም። ቦዘዝ ያሉ በግመሳይ አይኖቿ ይበልጥ የበሩ መሰሉ። የአዜብ ደስታ በሁለመናዋ ይነበብ ነበር። ረስታ የኖረችውን ጥልፍ የሀገር ቀሚሷን ለብሳለች። እንደ ልጃገረድ ጉጭ ብለው የቆሙት ጡቶቿ ደረቷ ውስጥ ትናንሽ ኳሶች የደበቀች አስመስለዋታል። ግድግዳው ላይ የተሰቀሉትን ፎቶግራፎች በጨርቅ ተወለውላለች። በመሃሉ ቤቱን እንደ አዲስ መለስ ቀለስ እያለች ታያለች። ወደ ሲኒዎቹ ወደ ጀበናው እያማተረች እንደ ማንጎራጎርም ይሞካክራታል። ይሄን ፎቶ በሙሉ አውጪና ጠራርጊ አለቻት አማረችን። ነገ ነዋ አለች አማረች። እነዛን አዳዲስ ብርጭቆዎችም ቀጠለች አዜብ። እሺ ይሄንን ጸጉርሽንም ታጠቢው፣ ኑኑዬንም ጠቢያት፣ ደግሞ ይሄንን ደጃፍ ላይ ያለ ሙጃ ሁሉ አንድ ሳይቀር የምትለው ሁሉ ጠፋባት። አንዱን ስትጀምር ሌላው ይታሰባታል። 2-3 ሐሳብ እየተደራረበ ይመጣባታል። ኑኑ የት ሄደች አለቻት። ምን ነው አንቺ አይደለሽም እንዴ ቅድም ያስተኛሻት አለች አማረች። አሁን ልጄ በይ ቡናውን ቶሎ ውቀጪው። ወቅጫለሁ እኮ ማድ ቤት ወስጄ። ጥሩ ነገ በጠዋት ደግሞ እንነሳና ሰም እንገዛለን ለሳንቃው አለች አዜብ። ዛሬ ምን ሰማሽና ነው ትዬ አለቻት አማረች። ምን የሰማው መሰለሽ? እስኪ አንቺ ንገሪ አለች አዜብ። እኔ ምን አውቄ አለች አማረች ስኒዎቹን እያጣጠበች። ደሞዝ ተጨመረልኝ ለዚህ ነው። እሰይ እሰይ አመልሽን ካሳምርሽ ላንቺም ቢሆን አረ ደህና ሁኚልኝ። እኔ ምን አጥቼ። ዛሬ ግን ምን ሰምተሽ ነው አፈር ሰሆነ ትዬ እንደገና ጠየቀች አማረች። ቡና የተፈላው እዚህ ቤት ነገርኩሽ እኮ ምን ታደርጊኛለሽ? ደሞዝ ጭማሪ ያገኘው ነው ምልሽ። ቀደም ደብዳቤ ሲመጣልኝ አላየሽም አለች አዜብ። ምን ነው ጋሼ በኖሩ ኖሮ ደስ ይላቸው ነበር። አሁን ገና ቃዥሽ አማረች። በይ ቡናውን ቅጪው። እንደው ነገሩን አልኩ እንጂ። ነገሩን ምን? አመላቸው መቼ ያስቀምጣቸዋል በጤና? አዜብ የአማረች ሁኔታ አስገረማት። አማረች
ነጋሽን እንደምትወደው ታውቃለች። እየፈራችም ቢሆን በደግ ታነሳዋለች። ልትቆጣት ስትቃጣ ግን ሄዳ ሳትወድ ነገሩ ላይ ቆልመም ትላለች። ደግሞ ከመሰለ ጋር የፈጠረችው ግንኙነት የአማረች ማስተዋጽኦ እንዳለበት ታውቃለች። ሆኖም ዛሬ ለምን ስለ ነጋሽ ወተወተች? በተለይ ውትወቷ ደብዳቤው ከደረሳት በኋላ መሆኑ የአጋጣሚነቱ ነገር መላልሶ አስገረማት። ወይ አጋጣሚ አለችና ሰው በሰው ሆድ ያለውን የሚያውቅ ቢሆን ኖሮ ሚስጥር የሚሉት ብቸኛ ጓደኛ በዓለም ላይ ምን ቦታ ይኖረው ነበር ስትላሰበች። አማረች ግን ይህን ስታጣ ወደዚያኛው አንዱን ሲዘጉባት ወደ ሌላኛው ከመሄድ ወትሮም ቢሆን አትመለስም። እንዴው መናገሩን እየፈራው ነው እንጂ ስትል ጀመረች። ምን አስፈራሽ? በወድሽ አታንገዋልው ንገሪኝ አለቻት አዜብ። ጋሽ መሰለኮ ለትዳር የሚሆን ነበር አለች አማረች። እንዴት ተገለጸልሽ ልጄ? ከተብላ ሳቀች አዜብ። ኑኑን ሲወዳት ለብቻው ነው። ደግሞስ ያንቺንማ ምን ይጠየቃል? ደግሞስ አማላጅ ሊልክ ነው የሚባል ጭምጭምታ አለ። 80 ሳይቀደድ የኮረኮሯትን ያህል ከትከት ብላ ሳቀች። ሌሊቱን በሐሳብ ተወጥራ አደረች። ነጋሽ እውነቱን ነው፣ ይመጣል። ከመጣስ ከተቃጣበት የሐሰት ወንጀላ እንዴት ይላቀቃል? ነጋሽ ከመምጣቱ በፊት ለመሰለ ምን ቁርጥ ቃል ትነግረዋለች? እሺ ብላው ነጋሽ ቢመጣስ? እምቢ ብላው ነጋሽ ቢቀርስ? ፍቅር፣ ቤተሰብ፣ ህይወት፣ ኑሮ ብሎ ጣጣ። ይህን ስታስብ ቆይታ ሊነጋጋ ሲል እንቅልፍ ወሰዳት። በሶስተኛው ቀን መሰለ ከናዝሬት መጣ። የዕለት ዕለት አብረው እሱ ቤት አመሹ። የወትሮ ፍቅራቸውን አንቀሳቀሱት። በዚህ ጊዜ ሁሉ የጋብቻው ጥያቄ ምንም እልባት አላገኘም ነበር። ከናዝሬት ያመጣላትን ተካፋች ሹራብ አበረከተላት። ደመቅ ባለ የደስታ ስሜት ተቀበለችው። ከዚያ የሚቀጥሉትን 4 ቀናት ሳያሰልሱ ተገናኙ። የምሽቱ ክራር ዜማም እየተጠናከረ ከመጣው የመሰለ ፍቅር ጋር እየተባበረ ግቢውን ሲናኘው ሰነበተ። የገና በዓል አልፎ የእረፍቱ ጊዜ እንዳበቃ የማስተማሩን ሥራ እንደ ወትሮ ተያያዘችው። እናት አባቷ ጋር አርባ ምንጭ ልትሄድ አለመቻሏ ቀደም ሲል ትልቅ ቅሬታ አሳድሩባት ነበር። ትምህርት ቤት ሲከፈት ግን በስራው ስትወጠር ረሰዋለሁ ወይም ይቃለልልኛል ብላ ገምታ ነበር። ሆኖም እንዳሰበችው አልሆነም። የነጋሽ ደብዳቤ ከደረሳት ወዲህ ተረብሻለች። የመሰለ የጋብቻ ጥያቄ በሙዚቃ እየታጀበ በተጋጋለበት ሰዓት ነጋሽ ያዥጎደጎደው ሀተታ ከትዝታዋ ጋር እየተሰባጠረ የቤተሰብ ፍቅር ጥማቷን እያባባሰው መጥቷል እና የነጋሽ ድምጽ እየገነነባት ጥንት የሰረጸባት የመውደድ ፈላጻ ውጋጋኑ እየተስፋፋባት የምትይዝ የምትጨብጠውን አጣለች። በተለይ ሰሞኑን እንቅልፍ እንደ ልብ አይወስዳትም። ስለ ነጋሽ መሻሻል ትገረማለች። በትምህርቷ ውስጥ ደስታና ብሩህ ተስፋ ታገኛለች። እሱን የመናፈቋ ምን ነው ባየሁት የማለቷ ነገር ደረጃው እያደገ ሄዷል። በዚህ ሁኔታ ላይ ሳለች ናፍቆቷ አንድ ቀን ገደብ አገኘ። የጧት ፈረቃ አስተምራ ስትወጣ አንድ አረንጓዴ ጃኬት የለበሰ ቁመቱ ዘለግ ያለ ሰው ፌርማታውን ደገፍ ብሎ ቆሞ አየች። ልቧ ሲደነግጥ ተሰማት። ነጋሽ ነው። ነጋሽ ሁሴን አላመነችም። ሮጣ አቅፍ ውስጥ ገባች። የቤት ሲደርሱ ኑኑ ቀድማ ከትምህርት ቤት ወጣ አገኘቻት። አባትና ልጅ በናፍቆት ብዛት መጠጋገብ አቃታቸው። አማረች ከደስታ ጋር ግርምትም ተቀላቅሎ አፍነከነካት። ምሳ በልተው ቡና እንደቀረበ ሀገሩ የተስማማ ይመስላል አለችው አዜብ። ከናንተ ሐሳብ በስተቀር አለ ነጋሽ።
ለመሆኑ ይህን ያህል ምን ነው ጨከኑ ጋሼ? አለች አማረች። ወደ ጄን አይደለም አማረች፣ ችግር ገጥሞኝ ነበር አላት። አሁን በቃ አትሄድም አይደል? አለችው ኑኑ አመጣ። ኑኑ የምትናገረው ጠፍቶባታል። ብቻ ዝም ብላ ታየዋለች። ያመጣላትን አዳዲስ ጉርድና ጃኬት ከነጫማው ለባብሳለች። ለአዜብም ለአማረችም በየአይነቱ መጥቶላቸዋል። በተለይ አዜብ አይታ የማታውቀውን ያህል የአንገትና የጆሮ ጌጣጌጥ ይዞላት ስለመጣ የኮረዳ ዘመኗ የተመለሰ ይመስል ደስ ብሏታል። እኔ አላምንም ነጋሽ፣ ይህን ሁሉ አስበህ ጀመር አድርጋቶቹ ድሮ ያልተሰጠሽ ጥሎሽ ዛሬ በአጋጣሚ ቢመጣ አያስገርምም አላት እየሳቀ። ጥቂት እንደቆዩ ኑኑ ወደ ተማሪ ቤቷ፣ አማረችም ወደ ገበያው ሄዱ። ባልና ሚስቱ እንደ አዲስ እየተያዩ ጨዋታቸውን ቀጠሉ። ውበትሽ እንደተጠበቀ ነው፣ ትንሽ ብቻ ከዛ ብለሻል አላት ፊቷን እየደባበሰ። አረ ለመሆኑ የቢሮ ጠላቶች እንዴት እንደሆነጀሉ አጫውተኝ እስኪ አለችው። እነሱማ ሁለታችንንም ከፎቅ ሊወረውሩን ነበር። እኔ በተአምር ስተርፍ በዚያኛው መስክረው ሊያስገድሉኝ ነበር ሐሳባቸው። ምን ነው የጣት አሻራቸው አይመሰክርባቸውም? ባክሽ ተይኝ፣ ገንዘብ ካለ እድሜ ለጉቦ፣ ፍርድ እንደፈለጉት ይጣመማል። እሺ አሁን ቢይዙስ? አሁንማ እድሜ ለአብዮታችን። ዋናው ጠላት ያለቃዬ ነበር። በህዝብ ሲፈጽም በኖረው በደል 20 ዓመት ተፈርዶበት ከርቸሌ ገብቷል። ሌላው ግብረ አበሩም አገሩን ጥሎ ጠፍቷል አላት። ጎሽ፣ እኔስ ሐሳቡ ሆኖብኝ ነበር። ለመሆኑ እንዴት ነበር ድሬዳዋ? አለችው። ይኸው እንደምታየው አላት። ሌላ ሚስት አላገባህም? አንድ መቻነሰኝ ብለሽ ነው? ልጅም አልወለድክም? ኑኑን ማለትሽ ነው? አትቀልድ፣ ሙት። እውነቴን ነው። እውነቴን ነው አዜብ፣ በቀልድም ባልቀልድም አልወለድኩም። እሺ ድሬዳዋ መቼ ነው የምንሄደው? አሁን ከሰሞኑ። ነጋሽ ቤት ገዛው ነበር ያልከኝ? አዎ ገዝቻለሁ። ግን እስኪ አንድ ነገር ልጠይቅሽ። ልጅ ወልዷል ሲሉ ብትሰሚ ቅር ይልሻል ማለት ነው? ለምን ጠየቅከኝ? ደግሞ ቅሬታ ብቻ? ተለውጭ አዲስ ሰው ሆንኩ እኮ ነው ያልከኝ። ልጅ መውለድህን አልነገርከኝም። ስቀልድሽ ነው። የምትይውን ለመስማት ያህል ነው። ካንቺ ሌላ አላውቅም። ይሁን እስኪ ማን ያውቃል? ግን እንደማቅማማት ብላ ዝም አለች። ባንቺስ በኩል ሌላ ፍቅረኛ አልሞካከርሽም? ጠየቃት። ማን? እኔ? ተው ነጋሽ፣ በኑኑዬ ብያለሁ፣ እንደሱ አትበለኝ። ተው ተው ተው። 2 ዓመት ሩቅ ጊዜ ነው ብዬ እኮ ነው። 1 ዓመትም ቢሆን እንዲህ አትበለኝ። ስጠብቅ ነው የኖርኩት። አንድ ለአንድ ነና። እንግዲያው እንደፈለክ በለው። ድሬዳዋ ግን መቼ እንሄዳለን ነበር ያልከኝ? ደስ ባለሽ ጊዜ። ከሳምንት በላይ ግን ባንቆይ ጥሩ ነው። የሥራይስ ነገር እንዴት ይሆናል? ምን አለበት እዛም ተማሪ ቤት አለ። የዝውውር ጥያቄ ላቅርባ? አዎ፣ እሱም ካልተሳካ ሌላ የምትሰሪው የግል ስራ አለ። እሺ በላሁን ደግሞ አልጋ ደምበል። ያን ዕለት ምሽት መሰለ የወትሮ ክራሩን ይዞ ወጣ። እንዳጋጣሚ ጨረቃ አልነበረችም። ምናልባት እኩለ ሌሊቱን አገባዳ ከግንፍሌ በስተምስራቅ ሲል ተወጣ ይሆናል። ወይም እስከናካቴው በሌላው ክፍለ ዓለም ተደብቃ 15 ቀናት ትቆይ ይሆናል። አካባቢው ጭልምልም ብሏል። ያ የተለመደ የዜማ ጣዕም መስኖ እንደሚያጠጣ ጅረት አየሩን ያዳርሳል። የግቢው ዛፎችና አበቦችም አብረው የተከዙ ይመስል ርጭ ብለዋል። ንፋስ ሽው ብሎ ሲያልፍባቸው እንደ ጤፍ አዝመራ ለሽ ሲሉ ይሰሙ የነበሩት ረጃጅም ሳሮች አይንቀሳቀሱም። በምትኩ ካፊያ መሳይ ቆርቆሮ ላይ ይንሿሿል። በልግ መምጣቱ ነው። ሰማዩ የጥጥ ባዘቱ አይነት፣ ዳመናው
ደፍረስ አድርጓል ሰሞኑን እና ያካፋል። ጸጥታ የተመሳጠረበት ውርጭና ነፋስ ያለበት የችላ ባይነትና የአርሞ ድባብ የሰፈነበት አይነት ካፊያ። ጨለማው ነፍስ እንዳለው ሁሉ በዝምታ ገኖ ለሌሊቱ ልዩ ግዝፈት ሰጥቶታል። ሲሄድ ሄዶ ሄዶ ሲቀርም የሚቀር አጉል መንገደኛ ፍቅር ብሎ ነገር ይላል መሰለ ድምጹን ዝቅ አድርጎ። በወዲያኛው ክፍል ኑኑ የአባቷን ጉልበት ደግፍ ብላ ትጫወታለች። አዜብ እግሯን ጥፍር ቀለም እየቀባች አቀርቅራ ታስባለች። ውድቀት አደብዝዞት ቅጡ ያለየለት አይነት ሐሳብ። አማረች ለአዜብ ራስ መታጠቢያ ያሞቀችውን ውሃ አውጥታ ቡና ለመቁላት ትዘጋጃለች። እቤት ያሉትንም ግድግዳውንም ኮርኒሱንም አልፎ አልፎ ታማትራለች። መሰለ ቀጥሏል። ጅማቶቹን እንደወትሮ ያነጋግራቸዋል። ዜማው ይስረቀረቃል። በአየሩ ላይ ይናኛል፣ ይተማል፣ ይምዘገዘጋል። ፍቅርም ሆነ ደስታ፣ ችግርና በሳ እንደ ጥላ መጥቶ ያልፋል እንደዋዛ ያንጎራጉራል። ጨለማው እየተቀበለ ያስተጋባዋል። በወዲያኛው ክፍል ሳቅና ጨዋታው ደርቷል። የአዜብና የነጋሽ ድምጽ ከፍ ብሎ ይሰማል። ተፈጸመ። እናመሰግናለን።